እንደው ካነሳው ከሰሞኑ ምንድነው ያጋጠመህ ሊባል ይችላል በተለያየ መንገድ ሰዎች ሲቀባበሉት ነበርና ሀገር ውስጥ ጦርነት ውጭ ሀገር እስር ቤት ለማንስ እንጩህ ለማንን በላ ቤት ባላገሩ ደጉማላ ገሩና ባላገሩ ደጉማላ የሰው ሀገር የሰው መሆኑን አውቃለሁ ሰው ራቀኝ ተቀየመኝ ብዬ በጸጸት ራሴን አልቀ ዘመሮችም ጠሉኝ እኔም ጠላኋቸው ያጣሳገኝ እየመሰላቸው ያጣገኝና ሰላም ሱሌማን እንዴት አለህ? ሰላም ሰለሞን እንዴት ነህ? እኔ ደህና ነኝ። በጣም አመሰግናለሁ በቅድሚያ ስላገኘው ደስ ብሎኛል። እኔም አመሰግናለሁ በጣም ደስ ብሎኛል የኔ ወንድም። እሺ ሱሌ ከህዳሴ ግድብ እንደዚሁም ከመካከለኛው ምስራቅ ጉዳይ ጋር በተገናኘ ለኢትዮጵያ ቅርበት ያላቸው ሐሳቦችን ታሰፍራለህ በገጽህና በምን አጋጣሚ ጀመርክ? አጠቃላይ ወደዚህ ስራ የገባሁት ወይም ደግሞ እንደዚህ በሚዲያ ያው ለኢትዮጵያ ህዝብ ኢትዮጵያ ነክ የሆኑ መረጃዎችን ከተለያዩ ሚዲያዎች ያገኘሁት ተርጉሜ ለኢትዮጵያ ህዝብ ማቅረብ የጀመርኩት በራሴ የተነሳሽነት ነው። ልክ የኢትዮጵያ ህዝብ ተቀብሎ አድናቆትና ድጋፍ ሲያደርግልኝ የሞራል ድጋፍ ሲያደርግልኝ ወዲያው ያው እኔም ቀጠልኩበትኝ። ሱሌማን ሳውዲ አረቢያ ነው የምትኖረው። ስለ መካከለኛው ምስራቅም ስለ ህዳሴ ግድብም ስትጽፍ ግንኙነት አላቸው አንዳንዴ ከኢትዮጵያ ጋርና አስቸጋሪ ነገር የለውም? ያው የሰው ሀገርም እንደመሆኑ መጠን ሀገራቸውም ላይ ተቀምጬ እነዚህን ስራዎች እንደምሰራ ስለሚያውቁ ባላቸው አቅም ጫና አይፈጥሩም ማለት አይቻልም። ጫናዎች አሉ። እንግዲህ ያው ስነ ልቦናዬን በጣም ነው የገነባሁትኝ ያሳመንኩትኝ ለሀገሬ እስከሰራሁኝ ድረስ እና የመጣውን ነገሮች ሁሉ አምኜ የመቀበልና የመጋፈጥ ማንኛውንም መስዋዕት የመክፈል ከሆነ ለመክፈል ዝግጁ ሆኜ ስለምሰራ የሚመጡት ነገሮች ለኔ በጣም እስከዚህም ድረስ ትኩረት አይስቡኝም። በእርግጥ ያው ትንሽ ከበድ ይላል ቢኖርም ቀላል ነው ብዬ ነው የምወስዳቸው። እንደው ካነሳው ከሰሞኑ ምንድነው ያጋጠመህ ሊባል ይችላል በተለያየ መንገድ ሰዎች ሲቀባበሉት ነበርና ነዋሪ በሆንክበት ሳውዲ አረቢያ ቤትን ሰብረው የገቡ ሰዎች ነበሩ። ምንድነው የተፈጠረው? አጠቃላይ ያው እኔ ቤት ውስጥ የለሁም ነበር በሰዓቱ። ቤት ሰብረው ነው የገቡትኝ። ከገቡ በኋላ ላፕቶፕ እና ስልክ እንደዚሁም ደግሞ የሴኩሪቲ ካሜራ የተወሰኑ ዶክመንቶችን ነው የወሰዱት። ሌላ ምንም በእኔ ላይ የአካልም ይሁን ሌላ የደረሰ ምንም አይነት ጉዳት የለም። እኔ ቤት የለውም ነበር። ያው ስመጣ ነው ያን ነገር ያገኘሁትኝ። ወደ ቤት ሲመለስ ያው ያ ነገር ተፈጽሟል። ሌላ ምንም እኔ ላይ የተፈጸመብኝ ምንም አይነት ጥቃት የለም። የተፈጸመው ነገር ይሄ ብቻ ነው። ማን ነው ይሄንን ያደረገው ወይም ደግሞ ማን ነው የፈጸመው? አብዛኛዎቹ ችግሮች ያው በራሳችን በኢትዮጵያውያን የተቀነባበሩ ናቸው። በነገራችን ላይ እኔ እዚህ ላይ ማንንም ሀገር ይሁን ማንንም ጣልቃ ወይም የዚህ ሀገር እንደዚህ ወይም የዛ ሀገር እንደዛ የሚለው ሳይሆን ከጥላት ጋር ተባብረው የሚሰሩ ሰዎች አሉ። የነሱን አጀንዳ ካልደገፍን እነሱ የሚሉንን ካልፈጸምን አሳልፎ የመስጠት ስራዎች አሉ። በዚያ አጋጣሚ ያው ብዙ ችግሮች እነዚህ ችግሮች በማንም የውጭ ሀገር ዜጋ የተፈጸሙ ሳይሆኑ በራሳችን ዜጎች ሆን ተብሎ የተቀነባበረ ነበር የሆነው። የራሳችን ኢትዮጵያውያን ናቸው እንደዚህ አይነት ስራ የሰሩት። በተለይ የወያኔ ቡድን በጣም ከዚህ በፊት ብዙ ጥረቶችን ሲያደርግ የነበረ ቡድን ነው። አሁንም ቢሆን ያላቸውን ኃይልና ያላቸውን ሰዎች ተጠቅመው ባላቸው ነው ይሄን ነገር የፈጸሙት። ለኔ ምንም አይመስለኝም። እንደ ሀገር እኔ የሀገሬ ልጆች ናቸው። ወያኔዎች ብቻ ሳይሆኑ በነገራችን ላይ ያው እዚህ ጋር ለገልጻቸው የማልፈልጋቸው ብዙ ነገሮች የተሳተፉበት ጉዳይ ነው ያለው። ሱሌማን አሁን ምን ደረጃ ላይ ነው የምትገኘው? ያለህበት ሁኔታ እንዴት ያለ ነው? አሁን ላይ ያው ራሴን ከሚዲያ አግልዬ ነው ያለሁትኝ። እንዳልኩ ብዙ የምጠቀምበት እንትኖች ስለተወሰዱ ከዛ ጋር አንፃር ደግሞ ለኔም ደግሞ እስከዚህም ድረስ ያው ብዙ ለምሳሌ ስልኮች አጠቃላይ እንትኖች ስለያዟቸው ግንኙነቴን ስለተቆጣጠሯቸው እነዛን ነገሮች ስላሉ እንደፈለኩ ነፃ ሆኜ መጻፍም አልችልም። ሰብረው ገቡበት ቤት ላይ ለመኖር ትንሽ አስቸጋሪ ነበርና ለጊዜው ከነዚህ ነገሮች ራሴን አርቄ ነው ያለሁትኝ። መልካም። እንደው ይሄ ከተፈጠረ በኋላ ለዛው ለህግ አካላት አሳውቀሃል? አቤት ያልክበት አጋጣሚ ተፈጥሯል? እስካሁን ድረስ ዝም ብሎ ልክ የሆነ የተደራጀና ሆን ተብሎ የተደረገ እንቅስቃሴ ስለነበረ ያንን ሄደ በህግ እንደዚህ አድርጎ ተወስዶብኛ ብለህ እንትን ለማለት የራስህ የሆነ ሰዎች ገዛ ያስፈልጋል። በግሌ ነው የምሰራቸው። ግለሰብ ነኝ፣ አንድ ተራ የሆንኩ ሰው ነኝ። ለኔ ለተራ ሰው
ጥብቅና የሚቆም ኃይል እስከላለ ድረስ ራሴን የበለጠ ችግር ውስጥ እከተዋለሁ ከሚል አንፃር እኔ ምንም አልጠየቅኩኝም። ያው ይሄን ነገር ምናልባት የሚተባበረኝ ኃይል ወይም የሚተባበረኝ ካለ ተቋም ከነሱ ጋር ወደፊት ያው ጊዜውን ጠብቆ ጠይቃቸዋለሁ። የትም አያመልጡኝም ንብረቶች እስከሆኑ እኔ ንጹህ እስከሆኑ ለሀገሬ እስከሰራው ማንም የሚወስድብኝ የለም በሚል አንፃር ትቻቸዋለሁ። ወደፊት ምናልባት ካለው ሁኔታ ጋር እንዳያያዙ ያዋለሁ የሚል ግምት ነው ያለኝ። እንደው ሱሌማን አሁን ካጋጠመህ ጉዳይ ጋር በተገናኘ የደህንነት ስጋት አለብህ ብሎ መውሰድ ይቻላል? በጥቅል የደህንነት ስጋት አለብኝ። እንደፈለኩ ነፃ ሆኜ መንቀሳቀስ አልችልም። ብዙ ነገሮች ካለው አንፃር ጋር ያው ከመሰራው ስራ አንፃር ጋር የተለያዩ ማስፈራሪያ ዛቻዎች፣ ትንኮሳዎች ሲደረጉ ስለከረሙ በእኔ ላይ እነዚህ ነገሮች ያው ብቻዬንም ነኝ፣ ግለሰብ ነኝ፣ እንደማንኛውም ተራ ሰው ዝም ብዬ ማህበራዊ ኑሮ ነው የምኖረው። ከዚህ ጋር ያው ታውቃለህ እንደዚህ አይነት ሰዎች ደግሞ በፈለጉት አጋጣሚ ለጥቃት ተጋላጭ ስለሚሆኑ ከዚህ አንፃር የደህንነት ስጋት አለኝ። እሺ እንደው ምናልባት ከዚህ ከደህንነት ስጋቱ ጋር በተገናኘ እዛም ሳውዲ ኢትዮጵያ ኤምባሲም ስለሚገኝ ነገሩን የማሳወቅ ሁኔታ ነበር። ምክንያቱም አንተ የምትጽፈው ስለ ኢትዮጵያም ስለ ህዳሴ ግድብም ስለሆነ ይሄን ጉዳይ ያውቁታል። በተለያዩ እንትኖች ሳውዲ ውስጥ ለሚገኘው ለኢትዮጵያ ኤምባሲ ሪያድ ላለው ከ6 ወር በፊት ያለብኝን ችግር ተናገርኩኝ። እስኪ እንተባበራለን ብለው ችግሮችን ሰምተው ነበር። እስከዛሬ ድረስ የተደረገልኝ ነገር የለም። ያው ወደፊት ምናልባት ከመሰራው አንፃር ስራ ጋር ምናልባት መንግስት መልስ ይሰጣል የሚል ግምት አለኝ። እሱንም ምናልባት ነው እንግዲህ ያው ተቋም ነው አይታወቅም። ያው በፍላጎት የሚሆን ጉዳይ እስከሆነ ድረስ ማረጋገጫ ነገር የለውም። ነው ልክ ነው። እንደዚህ አይነት ሰዎች የደህንነት ስጋት ሊኖርባቸው አይችልም ማለት አይቻልም። እንደሰማሁት ከዚህ ነገር መፈጠር በኋላ ወደ ሚዲያው እየመጣህ አይደለም፣ አቁመሃል እና መቼ ትመለሳለህ? ወደ ማህበራዊ ትስስር ገጹ ላይ መረጃዎችን ማቀበል እና ደግሞ በአጠቃላይ ወደ ሚዲያው መቼ ልትመለስ ትችላለህ? ወደ ሚዲያ የምመለሰው አጠቃላይ ያሉብኝ የደህንነት ችግሮች ሲቀረፉልኝ ብቻ ነው ብዬ ነው የወሰንኩት። ምክንያቱም እኔ ችግር ላይ ሆኜ ራሴን አደጋ ላይ ጥዬ ምንም ነገር ማድረግ ትንሽ የበስ አደጋውን ማባባስ ነው የሚሆንብኝ። እንደነገርኩ ድርጊቶቹ የሚሆኑት በኢትዮጵያውያን ስለሆነ እኔም ደግሞ ለኢትዮጵያውያን ቅርብ ስለሆንኩኝ ራሴን አደጋ ላይ ያጋልጬ የምሰራው ስራ ስለሌለ የኔ ችግሮች የኔ የደህንነት ችግሮች ከተቀረፉልኝ በኋላ ሙሉ በሙሉ ወደ ሚዲያ ተመልሼ ሀገሬን ከዚህ ከበፊቱ የበለጠ ጠንክሬ ለማገልገል ያው እቅድ አለኝ። ይሳካል ብዬ መገምታለሁ። እናመሰግናለን። ለማንኛውም ስለሆነው አድማጮቻችን እንዲያውቁት በሚል ነው። የሚመለከታቸው አካላትም ያው ጉዳዩን